ድል ምርኮና ምሕረት። በአፄ ዮሐንስ አራተኛ ዘመነ መንግሥት የጎጃሙ ንጉሥ ተክለ ሃይማኖትና የሸዋው ንጉሥ ምኒልክ በመሬትና በንብረት ተጣልተው ሰራዊት አስከትተው እምባቦ በሚባለው ስፍራ ተገናኝተው ተሸካሸኩ። በጦርነቱ ምኒልክና አጋሮቻቸው በለስ ቀናቸው። ንጉሥ ተክለ ሃይማኖት ብዙ ቦታ ቆስለው ተማረኩ። ምኒልክ በጦርነቱ ማግስት የግል ሐኪማቸውን በማዘዝ ምርኮኛውን ንጉሥ አሳከሟቸው። ክብራቸውን የሚመጥን እንክብካቤም አደረጉላቸው። ከጥቂት ቀናት በኋላ አሸናፊና ተሸናፊ ከነተከታዮቻቸው ምሳ እየበሉ ሲያወጉ ምኒልክ እኔን ማርካችሁኝ ቢሆን ኖሮ ምን ታረጉኝ ነበር የሚል ጥያቄ ወረወሩ። ምርኮኞቹ ለመቅለስለስ አልሞከሩም። ቆራርጠን የአሞራ ራት እናደርገው ነበር የሚል ምላሽ ሰጡ። ታዲያ ከእናንተ ጭካኔና ከኔ ርኅራኄ የቱ ይሻላል አሉ ምኒልክ። እንዴታ የእርስዎ ምሕረት ይሻላል እንጂ የሚል መልስ እንደጠበቁ ገምታለሁ። በስፍራው ከነበሩ የጎጃም ምርኮኞች መካከል አንዱ መስፍን ረጋ ብለው የሚከተለውን ምላሽ ሰጡ። ንጉሥ ሆይ፣ ሲዋጉ ጭካኔ፣ ድል ሲያረጉ ርኅራኄ የተገባ ነው። በዚች አባባል ውስጥ ያለው የመንፈስ ስልጣኔ ቢተነተን አንድ ቅጽ መጽሐፍ ይወጣዋል። ለጊዜው እፍታውን ብቻ እናቅርበው። ሰዎች ጥቃት፣ ባርነት፣ ቅሚያ ሲያንገፈግፋቸው የሚያደርጉት አልሞት ባይ ተጋዳይነት ያስከብራል። ጠመንጃ ደግኖ ጦር ሰውቆ የመጣብህን ሰው ቀልጥሙን ልምታው ደረቱን ብለህ አታመነታም። ራስህን ለመከላከል የያዝከውን ሁሉ በባላጋራህ ላይ ትወረውራለህ። በተቃራኒው የተዳከመ እጅ የሰጠ ነጭ ባንዲራ የሚያውለበልብ ባላጋራውን የሚገድል ሰው እንደ ጀግና አይቆጠርም። ራሱን መከላከል ያልቻለውን አቅመቢስ ሰው መግደል በባህላችን ወስላታ፣ ግፈኛ፣ ፈሪ አሰኝቶ ያስነውራል። በጦርነት ወቅት ከብላቴና እስከ ባልቴት የሚደፍሩ በባላገር ላይ ግፍ የፈጸሙና ንብረት ያወደሙ ሰዎች ተይዘው በፍርድ ቅጣታቸውን ማግኘት ይገባቸዋል። ፍትሕ፣ ርት ወይም ጀስቲስ በሌለበት ሰላም አይኖርም። ይሁን እንጂ ቅጣትና ካሳ ማሳለፍ የፍርድ ቤት ፋንታ ነው። ዜጎች ባሻቸው ጊዜና ቦታ ወንጅለው የሚቀጡ ከሆነ ማኅበረሰብ ራሱን እያወደመ ነው ማለት ነው። ሰብአዊነቱን እንኳ ብናቆየው ትጥቁን የጣለ ጠላት መግደል ከጦር መላ አንጻር ብናየው ከጥቅሙ ጉዳቱ ያመዝናል። በሁለተኛው ዓለም ጦርነት ጀርመኖች በሩሲያ ግዛት ዘልቀው ገብተው ብዙ አይነት ጭካኔ ፈጽመዋል። ጄኔራል ዮአቺም ለመስን የተባለ የጀርመን መኮንን ለበላዮቹ በጻፈው ሪፖርት ሰራዊታችን ምርኮኞችንና የሸሹ ወታደሮችን በጭካኔ እየረሸነ መሆኑን ደርሼበታለሁ። ይህ ውጊያ ሳይሆን ነፍሰ ገዳይነት ነው። በቅርቡ ሩሲያኖች መሳሪያ ያልታጠቁ እጃቸውን የሰጡ ወገኖቻቸው ስፍር ቁጥር የሌለው አስከሬን ተረፍርፎ እንደሚገኝ መስማታቸው አይቀርም። ያኔ ጠላቶቻችን በየጫካው በየሜዳው እየተሸሸጉ መጋደላቸውን ይቀጥላሉ። ስፍር ቁጥር የሌላቸውን ጓዶቻችንን እናጣለን ብለው ነበር። ይህ ማስጠንቀቂያ ሰሚ አላገኘም። ጄኔራሉ እንደፈራው ሩሲያኖች ከፊት ለፊታቸው የተጋረጠው ምርጫ በምርኮና በሞት መካከል ሳይሆን ተንበርክኮ መሞትና ቆሞ መሞት መካከል መሆኑ ገባቸው። እናም ቆመው ለመሞት ተጋደሉ። የማታ ማታ አሸነፉ። በአሁኑ ጊዜ ምርኮኛ ማግበስበስ አያስፈልግም መፍጀት ነው እንጂ ብለው የሚሰብኩ ሰዎች ጦር ሜዳ ላይ የተሰማሩ ወታደሮች አይደሉም።
እንዲህ አይነቱ ጥሪ የሚመነጨው በሶፋና በስልካቸው መካከል ከሚኖሩ ሰዎች አንደበት ነው። የእኒህን ሰዎች የበቀል ፋንታዚ ይዘን ለትውልድ የሚተርፍ የበቀል አዙሪት ውስጥ እንዳንገባ እንጠንቀቅ። መስዋዕትነት ማለት ለሀገር ሲሉ መሞት ብቻ አይደለም። ለሀገር ሲሉ የበቀል ስሜትን መጨቆን፣ ፍርድን ለፍርድ ቤት ማቆየት የከበረ መስዋዕትነት ነው። ስለ አለባበስ፣ ስለ አልኮል፣ ስለ ሲጃራ ጎጂነት፣ ስለ ትክክለኛው የወሲብ አቅጣጫ የሚሰብኩን የሞራል ዘበኞች በየመድረኩ ሞልተዋል። አብዛኞቹ እንደ ዝንብ እየኖሩ እንደ መላእክት የሚናገሩ ናቸው። እንዲህ አይነት ሰዎች በየሚዲያው ሲላዘዙ ወደ አእምሮዬ የሚመጣው አንድ ባልንጀራዬ የነገረኝ ገጠመኝ ነው። ሰውየው ዲያስፖራ ነው። አሜሪካ የተወለደ ልጅ አለው። አባትና ልጅ አይጣጣሙም። አባትየው ከሥራ ውጭ ያለውን ጊዜውን የሚያሳልፈው ልጁን በመምከር ነው። ተመካሪው ያለበትን ሁኔታ ያላገናዘበ ምክር አመፅ የሚያስከትል ጭቆና ነው። አለማየሁ እሸቴ ተማር ልጄ በሚለው ዘፈኑ እያለ ሲመክረኝ እየተማረረ ውሻዬን አቅፌ እሰማው ነበረ ይላል። እኔ ሳስበው ውሻውን አቅፎ እየተጫወተ እንጂ እየሰማው አልነበረም። በመጨረሻም የአባቱን ምክር ባለመስማቱም የተሳካለት ዘፋኝ ሆነ እና ዲያስፖራው አንድ ቀን ልጁን እንደ ልማዱ ሲላዘዝበት ቆየና ይህንን የመሰለ እንደ ማርና ወተት የጣፈጠ ምክር ስመክርህ የሚሰማህ ስሜት ምንድን ነው ብሎ ጠየቀው። የሚቻል ቢሆን ኖሮ አለ ልጁ፣ በአሪፍ ዘፈን መሃል እንደሚመጣ የዩቲዩብ ማስታወቂያ እስኪፕ ባደርግህ ደስታውን አልችለው። ዲያስፖራ አይደለሁም፣ ተመላላሽ ነኝ። ሲራራ የሚለው መጠሪያ ይገልጸኛል። እኔ እንደታዘብኩት ዲያስፖራ ሁሉ አንድ አይነት አይደለም። መዓት አይነት ዲያስፖራ አለ። ለዛሬ ዋና ዋናዎቹን ላስተዋውቃችሁ። የመጀመሪያው ክፍል አድፋጭ ዲያስፖራ ነው። አሳምሮ የተማረ ዘናጭ ሥራ ያለው ፖለቲካን የሚያውቅ ግን በፖለቲካ ውስጥ መሳተፍ ውቃቢው የማይፈቅድለት ወይ የኢትዮጵያ ፖለቲካ ተስፋ የቆረጠ የራሱንና የአገር ቤት ዘመዶቹን ኑሮ ከማቃናት የዘለለ ዓላማ የለውም። ሰልፍ ላይ ብትጠዩ አይመጣልሽም። አበሻ ሬስቶራንት ብዙ አይታይም። እንጀራ ሲያምረው ተራርቆ ያዛል። ደፋሮች መድረክ ላይ አንፈራጠው ማይክ አንቀው ሲቀደዱ ጥግ ይዞ እያየ ይስቃል ወይም ያሽሟጥጣል። ለትምህርት ቤት፣ ለላይብረሪ ወይም ለመጠጥ ውሃ ማሰሪያ ካልሆነ በቀር መዋጮ አይሳተፍም። ቁጥሩ ብዙ ነው፣ ግን በቀላሉ አይታይም። ሁለተኛው መደብ የቱግ መደብ ልንለው እንችላለን። አልተማረም ወይም ተምሮም ትምህርት አልዘለቀውም። ግንባሩ ላይ ነጥሮ ተመልሷል። ዕድል ከውልደት ወደ ስደት በቀጥታ የገፈተረችው ነው። አዲስ አበባን እንኳን በቅጡ አያውቅም። በቀጥታ ከይፋትና ጥሙጋ ወይም ከጭላሉ አሜሪካ ወይም አውሮፓ የገባ ሊሆን ይችላል። ከሩቢላ እንደወረደ የሰፈሩ ሰዎች ወይም ዘመዶቹ ይቀበሉታል። እዛው ሰፈራቸው ውስጥ ማደሪያ ይፈልጉለታል። ከዛ እዛው ሰፈሩ ውስጥ ሲጥር ሲግር ኖሮ አርጅቶ ይሞታል። ሰፊውንና ውስብስቡን የኢትዮጵያ ማህበረሰብ የማወቅ ዕድል አልነበረውም። ስለዚህ ስለሌላው ህብረተሰብ ያለው ዕውቀት ከአሉባልታና ከሚዲያዎች ቀደዳ የተቃረመ ነው። በኑሮ ችስታ ሊሆን ይችላል። ቤቱ ገብቶ ምን ይዤ ልመለስ ወደ እናቴ ቤት የሚለውን በድብቅ ያንጎራጉራል።
አገሩ መግባት እንደማይችል ስለሚያውቅ አገር ቤት ያለውን ሰው ሲያስብ ደሙ ይፈላል። አገር ቤት ያለው ሰው ድርሻውን የወሰደበት ይመስለዋል። ከእሱ ቡድን ውጭ ያለውን ከማርስ እንደወረደ እንግዳ ፍጡር ይመለከታል። የተቃውሞ ሰልፍ ላይ ስትጠራው 2 ሰዓት ቀድሞ ይደርሳል። ባንዲራ በየአይነቱ በጨርቅ መልክ በፈሳሽ መልክ ሳይቀር ሊኖረው ይችላል። ኑሮው ሮሮ፣ አንደበቱ ተናዳፊ ነው። ዲያስፖራ ከሚባል ዳሞትራ ቢባል በደንብ ይገልጸዋል። ብዙ ጊዜ ሚዲያዎችን የሚያጣብበው በዚህ ምድብ ውስጥ ያለው ነው። እንግዲህ ሁኔታውን አይተህ ፍረድበት፣ ውረድበት ወይም እዘንለት። ምራቂ የአገር ቤት ነዋሪ በዲያስፖራ ሲናደድ እዛ በርገርህን እየገመጥህ እኛን ታፋጀናለህ ይላል። የማፋጀቱን ምንጭ ከላይ ጠቅሻለሁ። አሁን የበርገሩን ነገር ልናገር። ብዙ ተመላልሻለሁ። በርገር የሚበላ ዲያስፖራ አንድ ቀን አይቼ አላውቅም። እንዲያውም ከዲሲ ከቶሮንቶና ከአምስተርዳም በላይ በርገር የምትቀልብ ከተማ ብትኖር አዲስ አበባ ናት። ውሃ ልማት፣ ቦሌ መድኃኔ ዓለምና ገርጂ ውስጥ የተከፈቱ ቀያይ በርገር ቤቶች በደንበኛ ተጨናንቀው ጠጠር መጣያ እንኳን የላቸውም። ዲያስፖራው ግን እንጀራን በየአይነቱ አማርጦ የሚበላበት ገበያ ዘርግቷል። አበሻ እንደ ልብ በማይገኝበት ከተማ የተቀረቀርን ሰዎች እንኳን ቢያንስ በወር አንዴ አገር አቆራርጠን ሄደን እንቀምሳለን። ሚኒሶታ ውስጥ አቶ ገረመውና ኦቦ ጋሩማ በፖለቲካ ምክንያት ሊደባደቡ ይችላሉ። ዲላ ሬስቶራንት ውስጥ ስታገኛቸው ግን አንድ ናቸው። ሁለቱም የጤፍ ምርኮኞች ናቸው። ሁሉን አሰባሳቢ ባንዲራ ካለ እንጀራ መሆን አለበት። ትናንት ከሸገር ተነስቼ ፍራንክፈርት እንዳረፍኩ የጀርመን ድንበር ጠባቂ የት እየሄድሁ እንደሆነ ጠየቀኝ። አገሩን ትቼለት ወደ ስፔን ባርሴሎና እያቀናሁ እንደሆነ ነገርሁት። ምክንያቱን ሲጠይቀኝ የግጥም ፌስቲቫል ላይ ልሳተፍ እንደሆነ አስረዳሁት። ለፌስቲቫሉ መግቢያ የቆረጥከውን ትኬት ታሳየኝ ብሎ ገገመ። ከአቅራቢዎች አንዱ ነኝ አልሁና የተጋበዝኩበትን ደብዳቤ ያሳየሁት። ያኔ ፖሊሱ ፊት የተሳለውን ስሜት የመገረም ይሁን የመናደድ፣ የመጠራጠር ይሁን የማፈር ለመለየት ጊዜ አልነበረኝም። ያው ብዙ ፈረንጆች ችግር እንደሚያጋጥመን እንጂ ስለ ችግር እንደምንገጥም አያውቁም። ስለ ባርሴሎና ቆይታዬ በቁም ነገርና በጨዋታ የመዘገብኩት አለ። ቁም ነገሩን ላዘቦት ቀላ ዘግየውና ጨዋታውን ላቃምሳችሁ። ባርሴሎና ወደ ሜዲትራኒያን ውቅያኖስ የቀረበች ከተማ ናት። ባርሳዎች ወደ ሰሜን አፍሪካ ዘንበል ይላሉ። ከሞሮኮች ጋር ሲገናኙ እኛ የወንዝ የልጅ እንደምንባባል እነሱም የውቅያኖስ የልጅ ይባባላሉ። ከተማው ውስጥ የሚርመሰመሰው የደላው ያማረ የተዋበ ሕዝብ ነው። የሴቶች ቁንጅና ከመብዛቱ የተነሳ የሆነ ጊዜ ላይ እጅ ይልሃል። 4 ቀናት ያክል ሆቴል ተቀምጫለሁ። አዘጋጆች ከቁርስ በቀር ምሳና ራት የምበላበት 8 ያክል ካርድ ሰጥተውኛል። እኔ ግን የሰጡኝን ካርድ ሁሉ አሟጥጬ አልተጠቀምኩበትም። በቀን 1 ጊዜ ብቻ እየበላሁ 4 ካርድ ብቻ ተጠቅሜ ሌላውን መለስኩላቸው። ኤርሚያስ አመልጋ በቀን 1 ቢበላ ለጤናው፣ ሄኖክ ወንድሙ ደግሞ ለኪናዊ ተልእኮው ነው። አንተ ስለምን ብትሉኝ መልስ የግልጥ ነው። በምግብ ከተጎዳ አገር መጥቶ አገኘሁ ብሎ ሲወቅጠው ሰነበተ እንዲሉኝ አልፈለግኩም። ላንቺ ነው ኢትዮጵያ። ያንን የመሰለ ሳልመን ጥብስ እያማረኝ የማርኩት አንቺን ላለማስፎገር ነው። የአውሮፓ ምግብ ብዙ አይመቸኝም። ያማረና የጣፈጠ ነገር በመስራት ጣሊያንና ፈረንሳይ ይሻላሉ መሰል። ግን መብል ያለው እንግሊዝና ጀርመን ነው።
ጀርመን በድንች የቆረበ ሕዝብ ነው ማለት ይቻላል። ግብዳ የተቀቀለ ድንች ይሰነጥቁና በውስጡ ሌላ ሚጢጢ ድንች ይቀረቅሩበታል። ከዚያ እንደ ደህና ነገር አንስተው በጥርሳቸው ይመግዙታል። ዶነር የተባለ ምግብ መሰል መኖም አላቸው። ያንን ከበላህ ጤፍ የለመደ ሆድህ በጀርባህ ይዞራል። ለመፍሳትም ራሱ የሐኪም እገዛ ያስፈልግሃል። ባርሳዎች ምግባቸው የጨዋ መጠጣቸው የአማልክት ነው። በየመብሉ ውስጥ ወይራ በተለያየ መንገድ ይገባል። ሰላጣውና አሳው በወይራ ዘይት ነው የሚሰራው። ዳቦው ሳይቀር ወይራ ገብቶበታል። እኛ ለመቆዘሚያ ቆሎ እንደምንቆረጥም እነሱ ደግሞ የወይራ ፍሬ እየቀማመሱ ይደበራሉ። ከአንዱ ጋር ስናወራ እናንተ ሀገር ምን አይነት ዘይት ነው የምትጠቀሙት ሲል ጠየቀኝ። ልጅ ሳለሁ ከአባት አምሮ ወፍጮ ቤት የተጨመቀ የኑግ ዘይት ነበር የምንጠቀመው። አሁን ዘይት ነው ብለው የሚሸጡልን ፈሳሽ ግን የሱፍ ይሁን የአደይ አበባ ማወቅ አልቻልኩም በማለት መለስኩለት። ወይራ የላችሁም? ትቀልዳለህ እንዴ? አስቴር አወቀ ክትክታና ወይራ ብላ ስትዘፈን አልሰማህም? ወይስ ጭራሽ አስቱነትን አታውቃትም? እኛ እኮ የእናንተን አገር ኳስ ተጫዋቾች የጫማ ቁጥር ሳይቀር እናውቃለን። እስከ መቼ እናንተን ብቻ እያወቅን እንኖራለን? በፈረቃ እንተዋወቅ እንጂ። ለማንኛውም ወደ ጥያቄ ስመለስ ወይራ አለን፣ ግን ወይራውን የምንጠቀመው ለዘይት አይደለም። እናቴ ጠላ ከመጥመቋ በፊት ጋኑን በወይራ ታጥነው እንደነበር አልረሳም። በወይራ የታጠነ ጋን ጠላ ያጣፍጣል ሲባል ሰምቻለሁ። ከዚያ በተረፈ ደግሞ አባቴ የወይራ ሽመል ነበረው። ጣዕሙ እንዴት ነው ታዲያ? የጠላውን የመቅመስ ዕድል አልነበረኝም። የሽመሉን ግን ከአንድም ሁለት ያጣጥሚዋለሁ። እና ይኸውልህ በልጅነት ያስመረረኝን ወይራ እናንተ አገር መጥቼ ተበቀልሁት።